ወይ ጉድ! ተይኝ እስኪ በምንዬ እኛ ሴቶች የምናው አበሳ። አንድ ሰሞንማ የአፍሪካ ሙዚቃ ሲወደድ ክሊፑ ላይ ያሉት ሴቶች መቀመጫቸው ትልልቅ ስለሆነ በቃ ወንዶቹ የሚወዱት ትልልቅ መቀመጫ ነው ብለን አርቲፊሻል መቀመጫ ስንገዛ እሱም አለ እንዴ? ታዲያ ሊያውም በአይነቱ ነው። እንደ ልብስ ሳይዝ ሚዲየም፣ ደብል ኤክሴል እየተባልሽ ነው። ለካ እናት እነ ቲና እነ ኪኪ እነ ሚሚ እነ ማሚ የሚባሉ ስሞች እናንተ ራዳር ውስጥ አልገቡም ገና። የእናንተ ሰፈር እነ ከበቡሽ፣ ደበቡሽ፣ ከማናነሼ እና ወዘተረፈ እንደዚህ እንግዲህ ምን ልረዳ አልችልም። በዚህች ተንቀሳቀስ። ኦኬ ወይ ምነው ዝም አለ? ዘጋችሁ እንዴ? እኔም ብሎ ደጅ አስጠኝ። ምን አለበት ባነሳው? ይኸው ደወለች። አውቃለሁ እኮ በምን በኔ እንደማጨክን ከሱ ይምጣ ብላ እንጂ እሷም እኮ ትወደኛለች። ሄሎ በምኒ። ሄሎ ይትባረክ። ስቆይባት ተቀይማ ወንድ ሆነች እንዴ? ሄሎ ይትባረክ። ሄሎ 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 ይትባረክ። ማን ልበል? ሀጎስ ነኝ። ሰላም ነው ወይ? አቶ ሀጎስ ነህ እንዴ? አዎ ነኝ። ሰላም ነው? ሰላም ነው። ሰላም ነው። እንኳን ደስ አለ ልልህ ነበር የደወልኩት። እንኳን ደስ አለ ጠይቁልኝ እንዴ? ሄሎ ሄሎ። ኧረ ተው ይትባረክ። እሳቸው በምን አውቀው ነው የሚጠይቁልን? የአንተ የፍቅር ጉዳይ በመስሪያ ቤቱ የማስታወቂያ ቦርድ ላይ አልተለጠፈም። የድሮ ፎንቃ እኮ አይረሳም። የድሮ ፍቅረኛዎች በሙሉ ትዝ አሉት አይደል? መቼም እንደው አሁን በህይወት አይኖርም። ይሁን መቃብር ቦታ ሄደው ፈለግ አድርገው ሪሞትን ያውጡ። እንግዲህ ምን ይደረጋል? አራጨው እየተላለፈን ነው። የአራዳ ልጆች ምን አተን ነው በእናትህ ዝቅ ብለን የምንጨዋወተው? አለ አይደል እንዴ አንተ? እማዬ ነች ችኬ ነች እማዬ ነች እማ አይደለሽ ችኬ። ግራ የተጋባ ወሬኛ። ኧረ አያውቁኝም። እኔም እድሜ ጠኑ ነገር አይመቸኝም። ያው አንድ ቀን እኔ ክልል ወስጄ አጫውተውትና ለመምረጥ እስከሚቸገሩ ድረስ አይን ዋጅ ሆኖቦት ከዚህማ አልወጣም። እንዲሁ ምን አለ አንድ ለውጡ የገባው ሰው መጥቶ እንደ ችግኞቹ በተከለኝ ነው የሚሉት አቶ ኃይሉ። አንተ አይን መጫወቻ ነው እንዴ? ስማ እስኪ ተመልከተኝ። እንደው ትኩር ብለህ ስትመለከተኝ የፉንጋና የሆነ ጎራዳ አደራጅና ሰብሳቢ ሊቀመንበር መስላለሁ እንዴ? እንደ ፍጥርጥርህ በአይነት መድባቸውና እንደፈለክ ልታደርጋቸው ትችላለህ። እሱ ዋና ስራ ነው። ምንም የእርሱ ምክር አያስፈልግም። እንደው የኔን ቺኮች ፉንጋ ካሉ የእርሱን ቆንጆዎች መገመት አያዳግት። እንዲህ አይነት ደረጃማ እንዲህ ይኸውልህ፣ ጨዋታውን ስታመጣው ደረጃን ስታውቀው ደስ ይለኛል። መቼም የኔና አንቺን ደረጃ ልዩነት ለማስበር የተባበሩት መንግስታት ድርጅትን የምድር ነው ገብ እኔና ትንሽ መካከል አስብረው አልችልም። ደግሞ ስሜ እስኪ ተመልከች፣ የኔና አንቺ የቺክ ምርጫ ታይፓችን ራሱ እኮ አንድ አይነት ሊሆን አይችልም። ወስፌ ተስፉ መርከብሽን ታወርጃት። ቺ ፍራንክ ነች አይደለ? እንደዚህ ከወጣት ጋር ኩል አድርጋ በኩራት የምታናግሮት። አሁን እኮ አቶ ኃይሉ ሳይሆኑ ኪሶት ነው የሚያናግረኝ። ናጋሉ በዚህ ጊዜ ቺኮቹን ኪስ እንጂ ፊት አያዩ። በጣም አዝናለሁ። ፊትም ኪስም የለህም። ፊትማ ነበረኝ። ድህነት ሄልሜት ሆኖ ሸፈነኝ እንጂ ፊትማ ነበረኝ። ግን አንድ ቀን እኔና እርሱ
ሁለታችንን ኪሳችን ሞልቶ ብንገናኝ እጆትን ታጥበው የበይ ተመልካች ነበር ማድረጉት። አንተ እኔን ልንገርህ፣ ያንተ ኪስ ከሚሞላ የህዳሴው ግድብ በሰከንድ ውሃ ቢሞላ ይቀላል። ሂድና ደግሞ ለግብፅ አቃጥር። ልክ ነው። የኔ ቢጤ ደሃዋ እስካልተፈጠረችልኝ ድረስ ከገዢው ፓርቲ ጋር እኩል ቆሞ በቺክ ጉዳይ መፎካከር ከባድ ነው። አንተ አሁን ገና ሰበር ጭው ያመጣህ ገዢው ፓርቲ ብትል እንዴት ወዷል እንዴ? አሁን የጓደኛዬን ጉድ ልጨርስልሽ። ከዛልሽ ያንን አርቲፊሻል መቀመጫ አድርጋልሽ ልጁን ልታገኘው በተደጋጋሚ ስትሞክር አልሳካ ይላታል። ከዛ ያን መቀመጫ ይቆሽሽልሽና ልጅቶ ያንስታ ማጠብ። እሺ በል የወንድ ልጅ የክፋቱ ክፋት የዛን ቀን ይመቸኛል ብሎ አይደውልላትም መሰለሽ? እና እርጥቡን ለብሳ ሄደች። ውይ አንቺ ደግሞ እርጥቡን ለብሳው ሄዳ ውሃው ሲንጠባጠብ እንደሚያፈስ ጣሪያ ከስር ማስታጠቢያ ልደቅን ነው። የልጅቷ ለማግኘት መጓጓትና ክፉ አጋጣሚ ያሳዝነኝ እኮ ነው። እንዴ ቢያንስ ምን አለ ሜትሮሎጂ እንኳን አይታ ብታጠው። የኛ ሀገር ትንበያማ ከልጁ ቀጠሮ የበለጠ የተዛባ ነው። ቢያንስ ይዘንባል ካለ በተቃራኒ ፀሐይ ነው ብላ ትገምት ነበር። ወይ ምን አለ ዘንቦላት እርጥበቱን በዝናብ ባሳበበች። መልካም ምኞትሽን እነግራትና ታመሰግንሻለች። እሺ እኔ ምስጋናው ምንም አይሰራልኝም። እሺ ከዛልሽ ወይ ዘንቧል ዘነበላት ወይ ፀሐይ ወጥቶ አላደረቀላት። የመንግስት ግልበጣ ያለ ይመስል ሰማዩ ዳመና አዝሎ ጥቁር አይል መሰለሽ? መንግስት ሊገለበጥ ሲል ሰማይ ይጠቁራል እንዴ? ቀላል ይጠቁራል። የመንግስት ግልበጣ ሲኖር ወይም ደግሞ አገር ውስጥ ብጥብጥ ካለ ሰማዩ ጥቁር ይላል። ከዛ ብጥብጡ ብሶ ሰው እንዳይሞት ደግሞ ፈጣሪ ዝናቡን ይለቃል። አይገርምሽም? አላውቅም ነበር እኮ። ወሬኛ እያልሽ ዝም ብለሽ አፋፌን ትይኛለሽ እንጂ ምን ታውቂያለሽ? ደግሞ አንዳንድ የማታውቂው ነገር ሲኖር ጎግልሽ ይሆናል። እሺ ጎግሌ፣ የጓደኛሽ መጨረሻ ምን ሆነ? ከዛልሽማ የጓደኛ መጨረሻ ልጁ ምን አለ ቢያንስ ሚዲየም ቢወድ 8XXXL ወዶ በኒ አቤት አወፋፈሩ። ቢወድላት ካልሽም አርቲፊሻሏን ሳይሆን የተፈጥሯን ይወድላትም ነበር። ከፈታቸው ነው። እነዚህ ወንዶች ሰው መሰሉሽ? እኛ ሴቶች ለእነሱ ምንም አናደርገው ነገር አለ። የሚተከል ቅንድብ ብትይ፣ ሌላስ? በኩል እንደሰኞ ማክሰኞ ቅንድባችን ላይ ማስመር። እሺ ሌላስ? የሚደፈደፈው ሜካፕስ። ወንዱ ሴቷን አልጋ ላይ ከመውሰዱ በፊት እኮ ሁሉ ነገሯን አውላልቆ ቢመዝራት ቢያንስ የ10 ኪሎ ልዩነት ይኖራታል። እኛ በይ አንቺም አንዷ ነሽ። ግጥም አድርጌ እላለሁ። የሚደርስብንን መከራማ ሀገር ይወቅልኝ። አውቆልሻል። በአሁን የልጅቷን ወሬ ጨርሽልኝ። የአንቺ ወሬ እንደሆነ እንደ ትምህርት በክሬዲት አወር ተከፋፍሎ ካልተወሰደ አያልቅም። ይህንን ወሬማ ዛሬ ሳልጨርስልሽ አንላቀቅም። ከዛልሽ ያንን ክምር ልታደርቅ ብታሽከረክር ሄሊኮፕተር ራሱ እንደዛ አይሽከረከርም። ሊደርቅልሽ ነው። ጭራሽ እርጥበት ስቦልሽ ቁጭ። ኧረ ወሬውን ጨርሹ። አንቺ አወራሽበትን ሰዓት ልጅቷ ቢኖራት ደርቆላት ቀጠሯ ቦታ ትሄድ ነበር። እውነትሽን እኮ ነው እንዴ! ነይ እያለ እያጣደፋት እኮ ነው የክፉ። ውይ የሰው ሰዓት ተሳደቢ። እሺ አልሳደብም። ነገሩን እኮ ሳስቡ እያበሳጨኝ እኮ ነው። ከዛልሽ ልጅቶዬ እንዶ ምናልባት ከደረቀልኝ ብላ ልተኩሰው መግባት። መተኮሱ አሪፍ ዘዴ ነው። ምን ጥሩ ዘዴ ነው እንዴ! ካውያውን እሳት አብዝታበት በአንድ በኩል አቃጥለው እየተጣቀሰ አስመስለው ቁጭ። ይትባረክ፣ በጣም ደስ ብሎኛል። ምን ነው? ምን ተገኘ? ባለፈው የስራ ጥናትህን ሰርተን የሰጠነው ድርጅት ጥናትህን በጣም ወዶት አብሮን ለመስራት ተስማምተዋል። በጣም ደስ ይላል። እኔ እንደውም ከዛ በኋላ ብዙ ማሻሻዮች ሰርቼለት የእነሱን ሀሳብ ልስማና አንድ ላይ ያስተካክላለሁ ብዬ ነበር። አረ ምን የሚጨመር የሚቀነስ ነገር የለውም። የጠየቅነውን ብር ከፍለው ስራውን ለመጀመር ጓጉተዋል። ግድ የለም፣ ይሄኛውን ደግሞ ሳይወት የበለጠ ይወዱታል። እሺ፣ በአካል አግኝተው ሊያናግሩ ይፈልጋሉ። መቼ ልቅጠራቸው? ቺን 1-2-3 ቀን ትንሽ ቢዚ ነኝ። ከዛ በኋላ ቅጠራቸው። እሺ፣ መልካም ቀን ይሁንልህ። አሜን። ይትባረክ። ስራህን ማቀላጥፈህ ትሰራለህ። የበእምነትንም ጉዳይ ምን አለ እንደዚህ ባቀላጥፈው። ለነገሩ ስራዬንማ በማዕረግ ተመርቄ ለአመታት ሰርቼበት ነው። ስለ ወንድና ስለ ሴት ግንኙነት ግን በምን ላውቅ እችላለሁ? ምን አለበት ግን መንግስት
ሴት ልጅን እንዴት ማናገር እንዳለብን ከአንደኛ ክፍል ጀምሮ እንድንማር የትምህርት ካሪኩለም ውስጥ ቢያካትተው ወይ የጨነቀው። ገና እኔ አገሪቱ ላይ ማስ አላዘንብ አልቀርም። ልጆቹን ከአንደኛ ክፍል ጀምሮ ይማሩ ብዬ ያለ ዕድሜያቸው ገፋፍቼ ትምህርት ቤቱን መዳሪያ ቤርጎል አድርገው ነው። ሾፒንግ ወጥተው ነበር እንዴ? እናት እኔ ኃይሉ በእናት ሰርቼ እንጂ ገዝቼ በልቼ አላውቅም። እና መወደዱን በምን አወቁ ነው? ወይስ እኛ ሳናቅ ልክ እንደ ቡና ታጥቦ የተቀሸረ አንደኛ ደረጃ ምናምን እየተባለ የዕለቱ የዋጋ ዝርዝር መነገር ተጀመረ እንዴ? አዳልጦኝ ገብቼ የዋጋውን ንረት አፈናጥሮ አስወጣ። እኛ ተስፈንጥረን እንውጣ እንጂ ካለ ምን አለ? እኔ ምስኪኑ ላይ ዘራፍ ከሚሉ ብሮትን ወጭ አድርገው ዘራፍ አይሉም ነበር። ተስፍዬ አይዞህ በእናትህ አይዞህ፣ አይሰማሽ። እኔን የመሰለ ጎረቤት አለ። በቃ ብር ሊሰጡኝ ነው። አንተ ደፋር፣ ደረጃዬን ዝቅ አድርጌ ከአንተ ጋር መጫወቴ ከብር በላይ ነው። ጨዋታ ያለ ብር ጉንጭ ማድከም እንደሆነ ሳታስተምሮት ነው እንዴ ለቀቀችሁት? ስማ ፖንቲናዬ እስኪ ላላ ድረስ ነው አስተምራ የለቀቀችኝ። እና ከስተቱ የማይማር ፈንጂ አምካይ ብቻ ነው ብለው ነው የቀድሞ ስተቱን እንደገና የሚደግሙብኝ። ተስፋዬ ተረቱን ለእኛ ቤት ትተው። የተረት አባት የሚባል ይትባረክ የሚባል ሰው እዚህ ቤት አለ። ስማ ተረትን ከገበያ ገዝቶ አጥቦ አሽቶ አስጥቶ ከክቶ አድቅቆ አብኩቶ ጋግሮ ይተርትልሃል። ልክ ነው። ረስቼው ነው ትቼዋለሁ። ለካ መሬት ትዞራለች ሲባል እናንተ ቤት ግን ራሳችሁ ዞራችሁ አባትና ልጅ ተቀያይራችኋል። ስማ እንደናንተ ቤት ባለንበት ቆመን ከምንቀር ብለን እኮ ነው። ዞሮ ያሉበት ሲጠፋዎት መልሱኝ የሚሉበት ቀን ይመጣል። እንዴ ተስፉ እንዴ አይሆንም እንዴ! ምነው አንተ እንደው ብመለስ እናንተ ቤት ከምመለስ እንደወጣው ብን ብዬ ብጠፋ ይሻለኛል። አላመኑም እንጂ አሁንም ጠፍተዋል። ምነው የዚህ ሰፈር ሰዎች ትንሽ እንደው ከሰው ጋር እንመሳሰል፣ ደረጃችንን አውርደን እንጫወት ብለን እንደ ሰው ስንቆጥራችሁ ሰው አናት ላይ ትወጣላችሁ። ትንሽ ካናት የተወርድና ተሰማኝ። በባዶ ጭዌ መስማት አይከብድም ወይ? አይከብድም። በባዶ ጭዌ የሚከብደው ፌሜል ላይ ሲሆን ነው። ሜል ላይ ኧረ አይደብርም። እሺ ተጫወቱብኝ፣ ቀጥሉ። በቃ በጣም ደበረኝ። ይገርምሃል፣ የድሃ ድምፅ ሰለቸኝ። ከዛ በቃ የት ልሂድ አልኩና የሆነ የድሃ ድምፅ የማይሰማበት ራቅ ያለ ሬስቶራንት ውስጥ ገባሁ። ኢትዮጵያ ውስጥ ነው ይህ ሬስቶራንት ያለው? ሹር አለ ኢትዮጵያ ውስጥ ልወስድ እችላለሁ። ግን ችግር አለ። ይሄ ኤርፖርት ምናምን ብረትና መሳሪያ እንዳያልፍ የሚል ማሽን አለ አይደለም? ልክ እንደዚያ አንተን እዛ ሬስቶራንት ውስጥ ብከት ጠቅላላ የሬስቶራንቱ እቃዎች ሁሉ ደሃ ይሉሃል። አራን የመጀመሪያውንም አልሄድም ሳያዩ የሚያምኑ ነው የሚለው መጽሐፉም። ቃምኞታለሁ። ቀጥላለሁ። ከዛ ድንገት ዞር ስል የሆነ እጅግ ኃይለኛ ፈገግታ ለቀቀችብኝ። እንዲህ ነችና አልኩናው ብራዘርሽ መልኬን ምናምን ሰራራውልሽና ፈገግታ መልሼ ስገጫት ጊዜ ተቀብላ እንደገና በኃይለኛው አጥረጭብኝ መሰለ። ዘንድሮ የማያሰማን ነገር የለም። የፊትም መልክ ይሰራል። የለችም አምላኬ፣ የዛሬም ብቻ አሸዋውደኝ። ያደለው አገናኘን እያለ ይጸልያል፣ እኔ አሸዋውደኝ ይላለሁ። ይትባረክ። ወይኔ መጣች እች ልጅ። ከቢሮ ፎጣ ነግራት ላይ ላይ ጂፒኤስ አስገጥማለች እንዴ? ይትባረክ። ምን አለ ስሜ ለዛሬ ይትባረክ ባልሆነ። ይትባረክ አልሰማኝም። ይትባረክ እየገባ ይሁን እየወጣ ስለማታውቅ በሩን ከፍተህ እንዳልሰማ።
ይሰማል። ያቺ ከኳዋ ጓደኛዋ መቀመጫዋና እግሯ ስለቀጠነ አትወጣም ብላል ነበር። በአንድ ቀን ወፍሮላት ነው የምትንቀሸቀሸው። እንደ ሽንት ቤት ሰው አለ ልበላት እንዲህ ከሄደች በሩን ቆልፌ እንድታንኳኩ ያደረኩሽ አይደል? በጣም ይቅርታ። ምን በሆነ ስራ አይምሮዬ ተወጥሮ በሩን እንኳን መቆለፌን ልብ አላልኩትም ነበር። ኧረ ችግር የለውም። ችግርማ አለው። መኖሪያ ቤት እንጂ ቢሮ እንዴት ይቆለፋል? የሥራ ቦታ አይደል? ልክ ነህ። ሰላም ነው? ምን ማለት ሰላም ነው ብለሽ የጠየቅሽኝ ምን የተረበሽ ነገር እንዳለ ሰምተሽ ነው? ኧረ እኔ ምንም አልሰማሁም። ሰላም ነው ወይ ያልኩት የዝጌሩን ሰላምታ ነው እንዴ? እኔ ደግሞ ሰላም ነው ወይ ስትይኝ አገሪቷ ተረብሻለች የሚል ዜና ሰምተሽ መስሎኝ እኮ ነው። አገሪቷ ውስጥ የተረበሸ ቦታ አለ እንዴ? እኔ እንጃ። ተረበሻሉ እንዴ? ሰላምታ የመሰለኝ ግራ ያጋባ። ደህና ዋልክ ይትባረክ። ወይ ለሰላምታሽ መልስ ሳልሰጥ ዝም ብዬ ቀባጠርኩ። ምን አንዳንዴ ንግግሬ ላይ የቅደም ተከተል መዛባት ችግር አለብኝ። መጀመሪያ የሚባለው መጨረሻ ላለው። እኔ ደህና ነኝ፣ አንቺ ደህና ነሽ? አሜን አሜን አሜን። ግን ቅድም ስጠራ ስላልሰማኸኝ ነው ጥለኸኝ የገባኸው? ማንን? አንቺን? ኧረ አልሰማሁሽም፣ ማለት አላየሁሽም። የቱ ጋር ነበርሽ? አጋጣሚ ወደ አንተ እየመጣሁ ነበርኩና በር ላይ ቆመ ሳይት በተደጋጋሚ ጊዜ ጠርቼህ ነበር። ኧረ አልጠራሽኝም። ምናልባት በሆድሽ ይሆናል የጠራሽኝ። በሆድሽ ማለቴ እንዲሰማኝ አድርገሽ ጮክ ብለሽ አልጠራሽኝም። ጮክ ብለሽ ይትባረክ ብትይኝ እሰማሽ ነበር። ከነበረን ቅርበት የተነሳ ባልጮህም ይሰማሃል ብዬ ነበር። አልሰማሁሽም ስልሽ አይኔን ግንባር ያድርገው። ውይ ተስፍዬ፣ እዚሁ አቁሜ ጥዬ ሄድኩ እንዴ? ጨዋታዬን አራኩብህ። ሶሪ፣ እየተከተልከኝ መስሎኝ ነበረ። ኧረ እርሶ በጨዋታ ሊያልፉኝ መከተል አይደለም አልፌዎታለሁ። ተስፍዬ አይዞ፣ ባለማወቅ አትፈር እንዴ። ወንድም ነኝ፣ እጅን አውጣ፣ ጠይቅ፣ መልስልሃለሁ። ኧረ እኔ ገብቶኛል። ያለ ብር ጨዋታ ሰሚ ስለማይኖረን እንደ ጨለለ ሰው ብቻችንን ማውራት ይሆንብናል ብዬ እንጂ ከዚህ የበለጠ የምንጫወት አስደየመው አለ። ስማ፣ መልክ ምናምን ስል ሜካፕ ምናምን መስሎ ነው አይደለም? ኧረ አልመሰለኝም። ይህን የሚያክል የትየሌለ ፊት ይዘው ቅርጽ ምናምን ሲሰሩበት ምን አይነት መልክ እንደሚኖረው ታይቶኝ እኮ ነው። አሁንም አንተ አፋሌ ብለህ ትናገራለህ? የሰው ሩብ ጉዳይ ፊት ይዘህ መቼም መልካችንን ይዘን ለዳኝነት ፍርድ ቤት አንቀርብም። የማያልፉት የለም ብለን ማለፍ ነው የሚሻለን። ቀጥሉ። እናያለን። ይሄንን ጮማ በፈገግታ እንደዚህ ሙክክ ካደረግኩት በቃ ምላሴን ሳልሳል አድርጌ ጨዋታዬን ይዤ ቀረብ ብዬ ባጫውተው ያለ አዋዜ ጠበስ ጠበስ አድርጌ በለዋለሁ ብዬ ሄድኩላ። በመሄዱ አይፈረድቦትም። ሴት ልጅ ለወንድ ልጅ ፈገግ አለችለት ማለት ግብ ግቡ እንዲጀመር ፊሽካ ነፋችለት እንደማለት ነው። ፊሽካ ትላለህ እንደ አንተ? ቡቡዜላ ተነፋ እንጂ። እናለ ጠጋ ብዬ በምላሴ ማበሳሰል ስጀምር ስትስቅ ሳበስል፣ ስትስቅ ሳበስል፣ ስትስቅ ሳበስል መጨረሻ ላይ አቁም አትለኝ መሰለህ? አልበሰልኩልዎትም ገና ጥሬ ነኝ ብላ። እኔ ገዢ ፓርቲ መስለኝ እንጂ ተቃዋሚ ፓርቲ አይመቸኝም።
ያለ ገንዘብ ወደፊት የሆነ ነገር አድርግልሻለሁ በማለትማ ዝም ብሎ ጨዋታ የለም አትል መሰለህ እንዴ? እና ዝም ብሎ አትወጡ። እንዲያው ለምርጫ ክርክር ያባክንኩትን ጊዜ ምክንያት በማድረግ 2000 ብር ቁጭ አድርጋለች። ኧረ በጊዜ ተገላግለዋል። ትንሽ ተጫውተው ፍጹም ቅጣት ክልል ውስጥ ገብተው ቢሆን ኖሮ በእጥፍ ተቀብለውት ያለ ድንኳን 3 ቀን ሰልስት ለቅሶ ይቀመጡ ነበር። አይደለ እሱ እንኳን አይደለም። እሱ እንኳን ምንም ማልቀስ ምናምን የሚባል ነገር የለም። ግን እንደው ዝም ብሎ አለ አይደል? እንደው በነፃ መክፈል ግን ይደብራል። እና ክፍያው ፌር አይደለም። በቫር ታይቶልኝ አስተያየት ምናምን ይደረግልኝ ብለው አልተከራከሩም ነበር። እሱማ ጥሩ ነበር ወንድሜ። ከዚህ በኋላ ደቂቃ ብትጨምር ሰዓት በመጨመር ተጨማሪ ክፍያ ትጠየቃለህ ስትለኝ ፍሬቻ ሳላበራ ሁለተኛ የድሃ ድምፅ የማይሰማበት ቦታ ሄዱ። ኧረ እሱማ እሄዳለሁ። ግን ምንድነው የማጠመጃ ስትራቴጂን ግን እለውጠዋለሁ። አንተ ከመቼ ወዲህ ነው እንደዚህ የተወደደው? ግን እርሶ መቼ አዩትና መታሰር ጥቅሙ ያደል። የነዋይ ደበበ ዘፈን እሸት በላውኝ የሚለው ያኔ ምርጥ በነበረበት ሰዓት የታሰረ ሰው ከ15 ዓመት በኋላ ከስር ሲፈታ አሁንም በእሸት በላውኝ የሚጨፈር መስሎት ክለብ ገብቶ ካልከፈታችሁልኝ ብሎ ጸብ ያስነሳል አሉ። ደግ አደረገ። ትሰማለህ? ያንተም ህይወት ከመታሰር አይተናነስም። ስማ፣ ይሄ ድህነትህና ረሃብ ያመጣብን ነገር ሄድና እዛ መንግስት ምገባ ነው ምናምን የትምህርት ቤት ጀምረዋል አሉ። መቼም ላንጎ ለትምህርት አይገባህም። ለሆድህ ስለሚጠቅመ ቁርስና ምሳን በልተህ ትመጣለህ። ባንበላም ባንጠጣም በባዶ ሆዳችን እኛ ችግር የለብንም እኮ። ተስፍሽ እናትህ ቤት አለች መሰለኝ። አዎ፣ ሂድና ቡና አፌልኝ አሹቅም አሹቅልኝ በላትና ይሄንን ማይረባ ወሬያችሁን አሹቁት። ተስፍዬ ከቤታችን ውጣ። ከክልልም ውጡ ይባላል። ውይ ለካ አይኔን ግንባር ያርገው የሚባለው አላየውም ለማለት ነው። ጆሮዬን ግንባር ያርገው ስለማይባል አንዴ እጅሽን ለማለት ነው። አረ ችግር የለውም አምናለሁ። ይሄ እኮ መማማል አያስፈልገውም። መማል አያስፈልገውም እንዴ? ይቅርታ የሚያስፈልገው መስሎኝ ነው። ይቅርታም አያስፈልገውም። ይቅርታም አያስፈልገውም። ታዲያ ምንድን ነው የሚያስፈልገው? ምንም አያስፈልገውም። ምናልባት ልብ አላልከኝም ይሆናል። አዎ ልክ ነሽ፣ ልብ አላልኩሽም። ግን ልብ እንዳላልኩሽ እንዴት አወቅሽ? ማለትማ ማለት ምን ማለት ነው? አይ በስራ ጫና እንደ በሩ መቆለፍ እኔንም ልብ አላልከኝም ይሆናል። ልክ ነሽ። ልብ ካልሰማ 2 አይደለም 10 ጆሮ ፊትሽ ላይ ቢደረደር ለውበት እንጂ ለመስማት ምን ጥቅም አለ? ፊት ላይ 10 ጆሮ ቢደረደር ውበት የሚሆን ይመስላል? እኔ አይመስለኝም። ግን ሴቶቹ ለውበት ብለው አንዱን ጆሮአቸውን 10 ቦታ ስለሚበሱት 10 ጆሮ ቢኖራቸው አንዳንድ ጊዜ ብቻ ተበስተው የሚፈልጉትን ውበት አግኝተው ጆሮአቸውንም ወንፊት ከመሆን ያድኑታል ብዬ ነው። ነው እንዴ? በጣም አርቀህ ነው የምታስበው። ምኑን ነው ማርቀው? ይትባረክ አውቀን በጣም ግራ እያጋባኝ እኮ ነው። ግራ አጋባውሽ? እኔም ግራ ገብቶኝ ነው። ለምንድነው ግራ የሚገባ? እኔ እኮ አርቀህ ነው የምታስበው ያልኩት ነገሮችን በጥልቀት ነው የምታየው ለማለት ነው። ነው እንዴ? እኔ ደግሞ አርቀህ ነው የምታስበኝ ያልሽኝ መስሎኝ እኮ ነው። ኧረ እኔ አላልኩም። አንቺም አላልሽም፣ እኔ ነኝ ያልኩት። ግን እንዳልሰማሁሽ አመንሽኝ አይደል? አዎ አምኛለሁ። ግን ሰው ሲጠራ እስካለመስማት ድረስ ራስን በስራ መውጠር የለብህም። እሺ ከዚህ በኋላ ጥሪኝ፣ ግድ የለሽም፣ እሰማሻለሁ። ጥሪኝ። ለእኔ ብቻ ሳይሆን ምናልባት መንገድ ላይም የመኪና ክላክስ ስትሰማ ለአደጋ እንዳትጋለጽ ብዬ። የአንቺን ድምፅ ነው እንጂ የማልሰማው የመኪና ክላክስማ እሰማለሁ። የእኔ ድምፅ ለምን? ማለቴ አንቺ ቢሮ የስራ ጫና ውስጥ ስገባ ስለምጠሪ ነው እንጂ ውጭ ብጠሪኝ አንቺን እሰማሻለሁ። እንደዛ ከሆነ ጥሩ ነው። ጥሩ ማለት ልጠሪ ነው? መቼ? አንቺ ከፈለግሽ አሁን ውጣና ጥሪኝ። አረ ችግር የለውም። ችግርም አለው እንዴ? አንቺ ብቻ ስጠሪኝ አውቄ የማልሰማሽ መስሎሽ ብትቀየምኝስ? ምን እቀየምሃለሁ? ምክንያቱም ነገርከኝ እኮ።
አሁን መግባት እችላለሁ? አየሽ ከቀልብ ያለ መሆኔን ይሄ ማረጋገጫ አይሆንም? በር ላይ መቆማችንን እንኳን ልብ አላልኩትም። አሁንም አልተረጋጋህም መሰለኝ። ቢዚ ከሆንክ በኋላ ተመልሼ ልምጣ። ኧረ ተረጋግቻለሁ። እንደውም ስፈልግሽ ነው የመጣሽው። ነይ ግቢ። ሄሎ፣ የት ነህ? የት ነህ ማለት? የት ነህ ነው? የት ነህ ነው እንዴ ያልሽኝ? የኛ ኬኛ እየተባለ የሚጮህላት አዲስዬ ውስጥ ነኛ። ምን ነው አንተንም እንደው የኛ ኬኛ ብሎ የሚወስድልኝ ባገኘው። አይ ፎቅ በፎቅ ሆኖ የለማውን እንጂ እንደኔ የገማውን ማን ይፈልገዋል ብለሽ ነው እንዳለ? እንድትፈለግ ራስህን ማልማት ነው። የፈለገ ለምቼ ይሄ ቆርቆሮ ጭንቅላቴ ቢመነጠቅም እነሱ መሬቱን እንጂ ሰው አይፈልጉ። አይዞ አሮጌ ቆርቆሮ አያገለግልም፣ ሂድ ወደ እናት የወለደ አይጥልም ብለው ቢጥሉህም እኔ እናት አለውልህ። አንቺማ የግራ ጎኔን አግኝቼ ባገባ ራሱ ከኔ ላለመለየት የቀኝ ጎኑ ነኝ አልፋታውም ብለሽ ግግም ምትያለሽ። የሰው ልጣጭ አንተ እኮ እንደው አታፍርም? ከዚህ ሰውነት ላይ ግራና ቀኝ ጎን አለኝ ልትል እኮ ይሆናል። ወይኔ ጉዴ! የለም እንዴ? ወይኔ ጉዴ! እኔም ማቀው የኩላሊት ነበር። የጎንም ንቅለሽ ቀላ ተጀመረ እንዴ? መጀመሪያውኑ የሌለህን ከየት መጥቶ ይሸጣል? አንተ እኮ እንደ አክሱም ሐውልት ወጥ ከሆነ አጥንት ተፈልፍለ የተሰራህ ነህ። ወጣቋ ለካ ሲሄድ እንደ ሞዴሊስት ሴት ሰበር ሰካ ምለው የጎድና አጥንቴን አውጥተሽ ሸጠሽ ውሃ ልኬን አዛብተሽው ነው። ልክ የለሽ ሰው እንዳይሰማሽ። ይስማ በገዛ ጎኔ ምን አገባው? ቆይ ግን እናት የአንድ ጎድን ዋጋ ስንት ገባ? እሺ ለምን ነበር የፈለከኝ? እኔ እንጂ አልፈለኩሽም። አሁን እኮ ስፈልግሽ ነው የመጣሽው አልከኝ። ኧረ አላልኩሽም። አልኩሽ እንዴ? አይ ያልክ መስሎኝ ነው። ያላልኩሽም ብለኸኛል ካልሽማ እኔ ሳልሆን አንቺ ነሽ ያልተረጋጋሽው። ኧረ እኔ ተረጋግቻለሁ። ችግር የለም። አሁን ቢዚ ከሆንሽ በኋላ ተመልሰሽ መምጣት ትችያለሽ። እኔ እንኳን ቢዚ አይደለሁም። የመስሪያ ቤቱን የዓመቱን አሴስመንት ሰርቼ አይተህ እንድትነግረኝ ነበር የመጣሁት። ገና ትናንት ገብተሽ በአንድ ቀንማ ልትሰሪያች። እስኪ በጥሞና አስቢ። እርግጠኛ ነኝ ሌላ ነገር ልትነግሪኝ ነው የመጣሽው። ኧረ የምነግርህ ነገር የለም። ግድ የለሽም። ተረጋግተሽ አስቢ። ፈርተሽ ወይ ተመክረሽ የመጣሽው ነገር ጠፍቶብሽ ይሆናል። የምን ምክር? ምክር ነዋ። የቤተሰብ የወላጅ ምክር። ሳትመከሪ ነው እንዲያድግሽ። ልጅ ሳይመከር ያድጋል እንዴ? እንደውም አልፎ አልፎ ዱላ አለበት። ዱላ ማለት አንቺን ለመቱሽ? ታዲያ እነማን ናቸው? ወላጆቼ ናቸው። ሳጠፋ ላልገርፍ ላልመከር ነው እንዴ? ቤተሰቦችሽ ናቸው እንዴ? እኔ ደግሞ ሌላ ሰው መስሎኝ። ስላሰብክልኝ አመሰግናለሁ። እኔም ስላሰብኩልሽ አመሰግናለሁ። እሺ ለማንኛውም በአንድ ቀን የሰራሁት በዚህ ስራ ላይ ብዙ ልምድ ስላለኝ ስላልከበደኝ ነው። ዋናው ነገር በአንድ ቀን ተሰርቶ ማለቁ ሳይሆን ስራው በአግባቡ መሰራቱ ላይ ነው። ልክ ነህ። ይኸውና ማስተካክለው ነገር ካለ አስተካክላለሁ። ችግር የለም። ለመስሪያ ቤቱ አዲስ መሆንሽን ከግምት ውስጥ አስገብቼ ያዋለሁ። እሺ አመሰግናለሁ። ሄድሽ እንዴ? ፈለከኝ? አይ አልፈለኩሽም። መልካም የሥራ ጊዜ ይሆንልሽ የሚለውን መልካም ምኞቴን ሳልገልጽልሽ ብዬ። እሺ አመሰግናለሁ። እኔም ካንተ ጋር በመስራቴ ደስተኛ ነኝ። እውነት ደስተኛ ነሽ? በጣም እንጂ። በስራ በጣም ጎበዝ እንደሆንክ ስለሰማው ለወደፊት ካንተ ብዙ እማራለሁ።
ስራውማ ህይወቴ ነው። ከሱ ውጪ ሌላ ምንም የማውቀው ነገር የለም። ስራን ካወቅ በቂ ነው። ሌላውማ ትርፍ ነው። ሌላው ነገር ትርፍ ነው እንዴ? ለኔ ስራዬን በጣም ስለምወድ ሌላው ነገር ትርፍ ነው። ለኔም ትርፍ ነው ይመስለኛል። አዎ ትርፍ ነው። ትርፍ መሆኑ ስለነገርሽኝ በጣም አመሰግናለሁ። እሺ አመሰግናለሁ። ምንም አይደለም። ይኸው ሁሉ ነገሯ ከኔ ጋር አንድ አይነት ነው። ለእኔ ትሆናለች ያልኩት ልክ ነው። እንደኔ ስራ ነው የምትወደው፣ ሌላው ነገር ትርፍ ነው አለችኝ እኮ የኔ ትርፍ። እንደው ከዚህ በኋላ ስሟን ትርፌ ብየዋለሁ። ከአንተ ጎድን ይልቅ የበሬ ጎድን ለጎመን መቀቂያ ይወደዳል። እሺ አሁን በሬ ጋር ምን አስኬደሽ? የኩየ የትንሿ በግ የበከል ጎድን አለልሽ አልነበር? የትንሿ በግም እኮ በኪሎ ነው እኩል የሆናችሁት። በዋጋ በኩል ከሆነ ግን 3 እጥፍ ትበልጣለች። እባክሽ ተባንብሻል። አንቺማ ዋና ሐሳብሽ ዋጋዬን በማራከስ ካጠገብሽ እንዳርቅ ነው። ውይ በእናትህ ራቀኝና እስኪያስደምመኝ። ግን እናት ቆይ ከዛሬ ነገ ጥሎኝ ይጠፋል እያልሽ ከምትሳቀቂ ለምን ከራስሽ ጋር አጣብቀሽ ስውር አስፊኝ? ምን ስውር ስፌት አሰፋኝ? አንተ እኮ ዋሌት ሳይዝን እጥፍጥፍ አድርጌ ኋላ ኪሴ ነው መከተ። እሺ ግን ቆይ እናት አንድ ጥያቄ ልጠይቅሽ። የሳይበር ጥቃት እንዳይደርስብህ ናና በአካል ጠይቀኝ። አይ በስልክ ይሻለኛል። አይንሽን እያየው ለማውራት ወኔ ይከዳኛል። ያደለው በሚስቱ ይከዳል፣ አንተ በወኔ ትከዳለህ። እሺ ጠይቀኝ። ፈርስት ሌዲ ስለሚባል የኔ ቆየኝና ቅድሚያውን ላንቺ ልሰጥሽ አስቤ ነበር። በምኑ ነው ቅድሚያ የምትሰጠኝ? እስቲ አግቢ፣ አንቺም አግቢና እፎይ ብለሽ እኔንም አሳርፊ። እሺ በሰላም ነው የፈለጉኝ? ምን ነው አንተ የሰላም ሚኒስቴር ነህ እንደ በሰላም የምትፈለግ? በሲቪል ስለምንቀሳቀስ ነው እንጂ እኮ የሰላም ሚኒስቴር እኮ ነው። በሀገር አቀፍ ደረጃ ነው ወይስ በየቅያሱ መንደር ውስጥ ነው አንተ ሰላም የምታስከብር? እርሶ ደግሞ ምን ይላሉ? በሰፈር ደረጃ ነው እንጂ። ይሄ አባቱ እናቱ እያሉ የሚጣሉ የሰፈር ጩጬዎችን ነው የምታስታርቀው። እና በሀገር ደረጃ የሰላም ሚኒስትር ሆኜ እንደ ዶሮ አርስቶ እየተገለባበኩ የምለበለበው በዘሬም ፋራ የለምሽ። እስቲ በሞቴ ንገረኝ፣ በዘር ውስጥ ብልጥ አለ? ምን አለ ብቻ ጠቅላላ ዘራችን ብልጥ ነው። ዶላር ወይ ብልጥና ንፍጥ ለይ። ዛሬ ጊዜ ጥሎኝ አገኙኝ እንጂ የመኳንንት ዘር ነበርኩ። መኳንንትዬ ወይዬ የኔ መኳንንትዬ ወይዬ አይቶ አይሉዬ አራሙቻ ትንሽ ለነገ አትልም ስትበጠረቅ። ይሄ መበጥረቅ ነው እንዴ? ኧረ አይደለም መበጠረቅ ነው። እሺ አሁን ለምንድን ነው የፈለጉኝ? ወረኛ እርሶ ደግሞ ትንሽ ጫፍ ከሰጡት የስድብ ነጠሎትን ነው የሚለቁት። ዶላርዬ ናፈቀኝ። አሁን ትናንትና በአይኔ ላይ ነው እንደሄድክብኝ። አንተ እኮ በጣም የምትናፈቅ ሰው እኮ ነው። እስቲ ትንሽ ናፍቆቴ ይወጣልኝ እንደሆነ እቅፍ አድርጌ ግንባርህን ልሳመው። እንደ እርሶ ፍቅር የሚሰሰው ሰምቼም አይቼም አላውቅም። እሺ ውሻ ሲኖትራክ ራስ ስለ እንኳን እቅፍ አድርጌ ልስምህ ይቅርና አጠገቤ ስትቆም ታስጠላኛለህ። እንዴ ወይኔ ምን ነካኝ እንዴ? ሮጥ ነው እንዴ? ምን አስደነገጠኝ እንዴ? ሁሉንም ነገር በቢሮ ዙሪያ ፈተነዋል እኮ። ምን አስፈራኝ?
ክትፌ አማን አማን ማን ነው? እኔ ይትባረክ ነኝ። ሸረበና አትወዛገብ። ደህና ነው ሄሎ ማለት ነው። ነው እንዴ? እኔ ደህና ነኝ። እናንተ ደህና ናችሁ? እንዴት ነህ ይትባረክ? ምን እንደ አዲስ ትሽኮረመሚያለሽ? ቀኑን ሙሉ በስራ ሰበብ ቢሮ ስትመላለሽ አልነበር ነው? ስራትሽን ያዢ። የት በይና እስኪ በእናትህ ዛሬ አብረን እንሂድ። አይ እዚሁ ቆማለሁ። እረፍ እቆማለሁ። ቆይ ቀይ መብራት 11 ቁጥርን የሚያዝ ጀመረ እንዴ? 11 ቁጥር? አይ ስለሆነ ቀይ መብራት አይዝም እና እንዴት ትቆማለህ ለማለት ፈልጋ ነው። እቆማለሁ አልኩኝ እንዴ? እንግዲህ እቆማለሁ ይሁን አቆማለሁ ስትል የሰማን መሰለኝ። አንተ ምን አባህ ነው የማገባው? እናት ደግሞ ሰው ነዋ። አንቱልቱላ ከዚህ እድሜ በኋላ ምን ልሁን ብዬ ነው የማገባው? ሚስት ነዋ። ምን መሆን አማረሽ? መቼም እድሜ ገብቷልና ባል ካልሆንኩ አትይኝ። በስተርጅና ወደ ፈጣሪ በመመለሻዬ ጊዜ ባል ፍለጋ ልዙር? እኔ እያለሁ ለምን ትዞሪያለሽ? ያው በአንቺ እድሜ ምንም ያልተነካ ስለማይገኝ አንድ ንቃይም ቢሆን ከየትም ፈልጌ ከች ነው ማድረግልሽ። አንድ ንቃይ የምታመጣልኝ ባል ነው ቆርቆሮ? አንድ ንቃይ ማለት እናት አግብቶ የፈታ ወይ ደግሞ ሰከንድ አንድ ማለት ነው። ከሆነማ አይቀር አግብቶ የፈታ አልፈልግም። እና ድንግል ይሁንልሽ? ለክብሬም ይሁንልኝ። ኧረ እባክሽ አንቺን የሚያክሉ ድንግል ሰውዬ ከየት ላመጣልሽ ነው? ሁሉን ነገር በእኔ ጣዩ ከየትም ብዬ አመጣልሻለሁ አላልከኝም? ግድ የለሽም እናት፣ በእኔ ይሁንብሽ። ድንግል ባይሆንም ድንግል የሚያስንቁ ደንደን ያሉ ብረት መዝጊያ የሆነ ባል ነው ይዤልሽ መጣ። ብረት መዝጊያ ከጭቃ ቤት ጋር አብሮ ስለማይሄድ ይቅርብኝ። እሺ እና እኔ ምን ልሁን? ምን አባክ ልትሆን አማረ? ጭቅጭቅሽን አልቻልኩትማ። እንደ ክፉ ሚስት ለበለብሽኝ እኮ። ወደ ነው የምችለኝ? እናንተ እያለ ብቻዬን ላወራ ነው? የራሴን የጭቅጭቅ ኮታማ እችለዋለሁ። የባል ኮታ ተጨምሮብኝ እኮ ነው ማቶ የሆንኩት። አይዞ አንተ የልጅነት ድርሻውን ብቻ ተወጣ፣ የባልነት ድርሻውን እኔው ራሴ አምቄ ይዘዋለሁ። ተጠራቅመ ፈንቅሎ ይወጣለትስ? ፈንቅሎ ከወጣማ ብሶት የወለደው የጭቁጭቁ ሰራዊት ተስፋ ተቆጣጥሮታል ይባልልካላ። ኧረ እኔ እስኪቆጣጠረኝ ምን አስጠበቀኝ? በጊዜ መሸሸጊያዬን አመቻችቼ ላጥ። አንተ እንደሆንክ ሁሉ ነገር ሆድ ነው። እንዳመጣ ያንንም ስትለቃቅም ማን ያስጠጋሃል? እሱን ለእኔ ተይው። እንደኔ አይነት በላተኛ አላጣም። ተው እንጂ አታጣም እንዴ? ተባብራችሁ በልታችሁት የሚበላውን ያጣ ህዝብ መሪውን ይበላልትኝ ከሆነ ተሳስተሻል። የዘንድሮ መሪ እንደሆነ አኞ ነው፣ አይበላም። መልሶ ህዝቡን ነው ስልቅጥ አድርጎ የሚበላው። አሁን ለምንድን ነው የፈለግሽኝ? ናና ቤቱን ጠብቅልኝ። እሱም ቤት ሆኖ ጠብቁኛል። እና ምንድነኝ ይበልልህ? አይ ቤቱ ሲሰራ ሳር ስለበዛበት የከብት መኖ ነኝ ቢል ይሻለው ነበር። ናና እየጋጥክ ጠብቀዋ። ግን እናት ቤቱ ከመቆየቱ ብዛት ቅርስ ሊሆን ስለሚችል ለምን የራሳችንን ሰራዊት አዋቅረን አናስጠብቀው? መንግስት ጥበቃዬን አንስቻለሁ ሲለን ከየዛኔ በግል እናስጠብቀዋለን። አሁንና መጣው ግን እንዳትቆይ። አንቺ ለቅሶ ቤት ከሄድሽ ፈርሾ እንደሚቅም ሰው እግርሽን ዘርግተሽ ከተቀመጥሽ አትነሽ። ኧረ እኔ ብዙ አልቆይም። ቀብራቸው ክፍለ ሀገር ስለሆነ ሸኝቼ ነው የምመለሰው። ምን አልሽኝ? ቀብሩ ክፍለ ሀገር ነው? አዎ ክፍለ ሀገር ነው። ስሞት የትውልድ ቦታ የወስዳችሁ ቅበሩኝ ብለው ተናዘዋል አሉ። እንዲህ አይነት ሟችማ መበርታታት አለባቸው። ስትሄጂ ግንባራቸውን ግልጭጭ አድርገሽ ሳሚልኝ። ጃጅተው እኮ ነው የሞቱት። እንዴት ብዬ ነው ግንባራቸውን የምስመው? ህፃን ልጅ ነው ግንባሩ የሚሳመው። ቢጃጁም ግንባራቸውን ይሻላቸዋል። በኋላ ከንፈራቸውን ስመሻቸው ቢነሱስ? እንዴ ምንን በማስመልከት ነው የምትስሚኝ ቢሉኝሳ? ኢኮኖሚስት ስለሆኑ ነዋ። አዲስ አበባ ውስጥ መሬት ጥብስ ሆኖ እንኳን ለመኖሪያ ለመቀበሪያ 45,000 ብር መግባቱን ሰምተው እኮ ነው በነፃ ሀገሬ ወስዳችሁ ማሳ ውስጥ ቅበሩኝ ያሉት። ማሳ ውስጥ የሚቀበሩት
እሳቸው ማዳበሪያ ናቸው እንዴ? ኧረ እርሶ ሰውዬ ከራሶት ጋር ይግባቡ እንዴ። ደውለው ጠርተውኝ ሳይ ታስጠላኛለህ ይላሉ እንዴ? ምንድን ነው? ትልቅ ሰው አይደሉ? ልንገርህ አይደለም ስሜቴን ተቆጣጥሬው እንጂ ከዚህም በላይ ብልህ ደስ ባለኝ ነበር። ዘጌ አናዳ። እርሶን ካስደሰቱት የፈለጉትን ይበሉኝ፣ ብቻ ስሜቱን እርሶ ሌላ ቦታ ይቆጣጠሩ። ዶላርዬ ርቄ እንዳርቅህ እኮ የሚያደርገኝ ይሄ የዋህነትህ እኮ ነው። እንዴ ትህትና እኮ ከዘራችን። ምን ነው አንተ ጠፍቶ የነበረው ዘሬ ዛሬ በቁፋሮ ተገኛል ስል? ኧረ የኔ ዘር አልጠፋም። አሃ ከዋናዎቹ አልነበረማ ከአጋሮቹ ነበር እንዴ? እልልባልክ እኮ በጣም መታ በአሁን ደበደብክ እንዴ። አንድ ሀገር ውስጥ እየኖርን ዋናና አጋር የሚባል ዘር አለ እንዴ? አቦ እኔ የአራዳ ልጅ እንዲህ አይነት ጨዋታ አይመቸኝም። ይሄ ዘር ቆጠራ ኮከብ ቆጠራ እዛ ሄድና የምታደርግበት። ኦኬ ይልቅ አሁን የፈለኩ ሆስፒታል እንድንሄድ ነው። ምን ነካሁት? ስጋ እንደዚህ እኮ ተነፋፍቶ ሲታይ ያለ ይመስላል እንጂ ባዳ እኮ ነው። በረግዳ